አያ ድራማ ክፍል 32 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ በዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ላይክ፣ ሼር አይረሳ። በካያ ድራማ የሚገራርሙ ነገሮችን እየተመለከትን እንገኛለን። በባለፈው ክፍል እንግዲህ ልጆች ማንን ነው የምትመርጡት? አያታችሁን፣ እንጀራ አባታችሁን ወይንስ ትክክለኛ አባታችሁን ተብለው እንግዲህ ጥያቄም ተጠይቀው ሁሉም በጉጉት እኔን ነው አያትም እኔን ነው የሚመርጡት። እንጀራ አባት ብዙም ተስፋ አላደረገም። ነገር ግን እሱም እኔም አባት ነኝ እያለ ተሳትፎ ነበር። እናም እንግዲህ ብሩክም እኔን ነው የሚመርጡት እያለ ሁሉም እንግዲህ ሰፍ ብለው እየጠበቁ የልጆች ምርጫ ማን ነው በሚለው እንግዲህ ሁሉም ሲመለከቱ ነበረ። ልጆች እንግዲህ የመረጡት የሚገርም ነው። እንግዲህ ሄቨን አባቷን መርጣለች፣ ይቅርታ አያቴ በማለትም ማለት ነው። እናም የካሌብ ምርጫ ግን ለሁሉም አስደንግጧል፣ አስደምሟል። እናም እንግዲህ ካሌብ እንጀራ አባቱን መርጧል። አያቴ በጣም ወድሻለሁ፣ አባዬም በጣም ነው የምወድህ፣ ነገር ግን ከሁለታችሁም ጋር አልኖርም፣ ሁለታችሁንም አልመርጥም በማለት እንግዲህ ምላሽ ሲሰጣቸው፣ ታዲያ እንዴት ልትሆን ነው? ከማን ጋር ነው የምትኖረው? ማንን ነው የምትመርጠው? ሲሉት እኔ መኖር የምፈልገው ከሚኪ ጋር ነው በማለትም እንግዲህ በሚገርም ሁኔታ ሚኪን መርጦታል። ሚኪም በጣም ነው የተደመመው። ምክንያቱም በልጆቹ ምርጫ ከልጆቹ ውስጥ እንግዲህ እመረጣለሁ ወይንም ደግሞ ከሚኪ ጋር ነው አብረን የምንኖረው ይሉኛል ብሎ ተስፋም አላደረገም። የካሌብ ምርጫ ግን እጅጉን በጣም ለሁሉም ተገርመዋል። እናም እንግዲህ ይሄማ በጤንነቱ አይደለም በማለትም እንግዲህ ብሩክም ምላሽ ሰጥቷል። እንዲሁም ደግሞ አያትየዋም እንዴት ሚኪን ትመርጣለህ በማለትም ነበር እንግዲህ እንደዛ አይነት መልስ የሰጠችው ማለት ነው። ሁሉም ተገርመዋል። እንግዲህ ካሌብ የመረጠበት የራሱ የሆነ ምክንያትም ስለነበረው ይህ ምርጫው ለእህቱም እጅጉን በጣም አስደንግጧታል። እንዴት ልትመርጠው ቻልክ? እንዴት በማለትም እንግዲህ በሚገርም ሁኔታ ሄቨን እንግዲህ አባቷ ስለሆነ እንዴት ልትመርጡ ቻልሽ አልተባለችም። ምክንያቱም አባቷ ነው። የካሌብ ምርጫ ግን ለሁሉም ሰው እንግዲህ ጉርምርምታን ፈጥሯል ማለት ነው። በሚገርም ሁኔታ እንግዲህ ሚኪም ይሄ ጅል እኔን መረጠኝ ማለት ነው እያለ እንግዲህ በጣም ሲገርሙ ሲደመምም ነበረ። እና አባትም እንግዲህ በጣም ተገርሟል። እንዴት ሚኪን ልትመርጥ ቻልክ? አያትየዋም እንደዛው። አያትየዋም እንግዲህ በቃ ወደ ቤትሽ ሂጂ በማለትም እንግዲህ ሚኪ ለማሰናበትም ፈልጎ ነበር። ነገር ግን የልጆችን ትቼ የትም ንቅንቅ አልልም በማለት ልጆቹን ግን አኩርፋቸውም እንግዲህ ለጊዜው አንድ ቤት ውስጥ እየኖሩ ተመልክተናል ማለት ነው። ሌላው እንግዲህ ማህሌት ነገር በጣም ነው የሚያሳዝነው። ማህሌት እንግዲህ እዛው ተይዛለች ማለት ነው፣ ሳታመልጥ ይዟታል። በሚገርምና በሚያሳዝን ሁኔታ ይበልጥ ደግሞ ምግብ አልበላም መሞት ነው የምፈልገው፣ እንዳልሞት ከፈለግ ግን ልቀቀኝ፣ ተወኝ፣ ልሂድ ስትለውም ነበረ። እሱ ግን ብሞት አልለቅሽም፣ የትም አትሄጂም በማለት ነበር ምላሽ የሰጣት። እና እጇ ላይ ቀለበት አለና የምትወጂው የፍቅረኛሽ ነው ወይ እያለ አሁን እንግዲህ ምግብ ወደ ሳይሆን በግድሽ ትበያለሽ በማለትም እንግዲህ በሚገርም ሁኔታ ያ ነብሰ በላው ማህሌትን የሚያሰቃያት እንግዲህ ምግብ ካልበላሽ መሞትሽ ነው ሲላትም ነበር። መሞቴን እመርጠዋለሁ፣ ምግብ ከምታበላኝ እማትለቀኝ ከሆነ ግደለኝ ስትለውም ነበረ። በጣም ኃይለኛ እና መርዛማ የሆኑ ቃላቶችንም ስትወረውርለት የምወድሽና የማፈቅርሽ ባትሆኝ ኑሮ ድምጥማጭሽን ነበር ማጠፋው፣ እገልሽ ነበር እያለ እንግዲህ በሚገርም ሁኔታ እያሰቃያት ይገኛል። በስተመጨረሻም ግን ምግቡን ወዳ ሳይሆን በግዷ እንድትበላ አድርጓታል ማለት ነው። ይህንን ምግብ ማትበይ ከሆነ ያንን የምትወጂውን ይህንን ቀለበት ያደረግልሽን ሰው እገለዋለሁ በማለትም ማስፈራራት። ያ የምትወደው ፍቅረኛዋ እንዳይሞትባትና ምንም አይነት ነገር እንዳይደርስበት ስለፈለገች እንግዲህ ምግብ እንድትበላ ተገዳለች ማለት ነው። አባት
እንግዲህ አባት ለልጁ ያለው ፍቅር በጣም ያሳዝናል። መድኃኒት ታማሚ ናቸው፣ መድኃኒት አልውጥም፣ ምግብም አልመገብም በማለት እንግዲህ ሚኪን ልጄን አምጣት፣ ልጄ የት ናት፣ ልጄ ምን ሆነች እያለ እንግዲህ በተደጋጋሚ ሲጠይቀውም እንግዲህ ሚኪ ጥሩና ያው ይህ ነው የማይባል ምላሽ ስለሆነ እየሰጠ ያለው ምንስ ብሎ መናገር እንዳለበት ስለከበደው በሚገርምና በሚያሳዝን ሁኔታ እንግዲህ አባት መድኃኒትም አልወስድም ምግብም አልመገብም በማለትም እንግዲህ ልጄ ካልመጣች እኔ የኔ መኖር ትርጉሙ ምንድን ነው? ልጅ የማይሆነችው ነገር አላት እያሉ በጣም በስቀቀን ውስጥ እንግዲህ ይገኛሉ ማለት ነው። ሚኪም በእህቱ በኩል ግራ ተጋብቷል። እናም እንግዲህ ሌላው ደግሞ ልዕልትና ብሩክ እንግዲህ ተቀጣጥረው ጓደኛቸው ታሞ ነበርና እሱን እንጠይቃለን በማለት እንግዲህ ወደ ልዕልት ሊሄድ ባለበት ታይም ርብቃ እንግዲህ አሁን ላይ ከልዕልት ሚኪን እጠብቃለሁ በማለት እንግዲህ ብሩክን እጠብቃለሁ በማለት እንግዲህ እጅጉን በጣም የሌለ ቅናት እንግዲህ አድሮባታል። ብሩክ በሄደበት መሄድ ትፈልጋለች። በተለይ ደግሞ ልዕልት ባለችበት አካባቢ እሷን መገኘት ትፈልጋለች። እናም እንግዲህ በባለፈው እንዳየነውና እንደተመለከትነው መጫወቻ ቦታ ብሩክና ልዕልት ልጆች ይዘው ሲሄዱ እኔም አብሬ እሄዳለሁ ብላ ነበር ተከትላ ሄደችው። እንግዲህ ቆይታዋና ምላሿ አእምሮ አልተመለሰችም እንጂ አሁን እንግዲህ ሳንዱ ታሟልና እሱ ልጠይቅ። እናም እንግዲህ ርብቃ እኔም አብሬ እጠይቃለሁ እሄዳለሁ በማለት እንግዲህ እኔም የታመመን ሰው እጠይቃለሁ ብላ ከብሩክ ጋር አብራ ለመሄድ እንግዲህ ተዘጋጅታ ለባብሳ አብራ ሄዳለች። ልዕልት ስታያቸው በጣም ተናዳለች። ምክንያቱም ልዕልት እንደምትወደው ለሳንዱ እንግዲህ ነግረዋለች ማለት ነው። እሱም ምንድን ነው እየተካሄደ ያለው ሲላትም ነበር። አብረው ከቆዩ በኋላ ምግብም እንግዲህ አንድ ላይ እየተመገቡ ባሉበት ታይም ብሩክን ለማጉረስ ሁለታቸውም እጃቸውን ልዕልትም ሆነች ርብቃ እጃቸውን ሲዘረጉ ኧረ እናንተ ሴቶች ምን እየሆናችሁ ነው እያሉ እንግዲህ ያው ያለው አማራጭ የርብቃን ነበርና የርብቃን ሲጎርስ ልዕልት ተናዳ እንግዲህ መልሳ እሷ ጎርሰዋለች ማለት ነው። ሌላው እንግዲህ መንገድ ላይ እጅጉን በጣም ሲጨቃጨቁ ሲጣሉም ተመልክተናቸዋል። ርብቃና ልዕልት ርብቃ እንግዲህ አንተ ብሩክ ለእሷ ነው የምታግዘው እያለች በቃ እንደውም ሁለታችሁ ሂዱ በማለት እንግዲህ ርብቃ በጣም ነው ነገር የምትፈልገው። ልዕልት ምንም ነገር ሳታደርጋት እንግዲህ ምን ነው እኔ ስለመጣው ደበረሽ እንዴ? ደስ አላለሽም? ምን ሆነሻል? ብቻ ግን ብዙ አይነት ጥያቄ ስጠይቃት ነበረ። ትዕግስቱን ስጠኝ እያለች እንግዲህ ልዕልትም እየመለሰችላት ነበረ። ነገር ግን ርብቃ እየሄደችበትና እየተጓዘችበት ያለው መንገድ በጣም ነው የሚደብረው፣ አሰልችም አድካሚም ነው። ይህ ሁሉ እንግዲህ ብሩክን ልዕልት እንዳትወስድባት ፈልጋ ነው። ነገር ግን በሚገርምና በሚያሳዝን ሁኔታ ሚጣ እያለ እንግዲህ ብሩክ ርብቃን ይጠራታል። እሱ አንድ ቤት አብረው ስለኖሩ እህቴ ብሎ ነው የሚያስባት። እሷ ግን በፍቅር ዓለም ውስጥ እንግዲህ ስምጥ ብላለች። በጣም ያሳዝናል። ልዕልትም እንግዲህ በጣም ወደዋለች። እንደወደደችውና እንዳፈቀረችው እንግዲህ የሚያውቀው ሳንዱ ነው። ነገር ግን ያው አሁን ላይ ምንም አልገባውም። ብሩክ ምንም የገባው ነገር የለም። ዝም ብሎ ኑሮ ነው እየኖረ ያለው። ሴቶቹ እንግዲህ እየተብላሉና እየታመሙ ይገኛሉ ማለት ነው። ሌላው እንግዲህ የማህሌትና የሚኪ አባት በጠና እንግዲህ የልጃቸው ሁኔታ አሳስቧቸው ያው ምግብም አልበላ መድኃኒትም አልውጥም ብለው እንግዲህ ሚኪ ወደ ጋሽ ዘነበ ጋር በመሄድ የሆነውንና የተፈጠረውን ነገር ማህሌት እንደታፈነችና እንደታገተች ይነግሩታል። እናም አባዬ ልጅ ካልመጣች ምግብም አልበላም መድኃኒትም አልወስድም ብሏል። ይሄን ነገር እንደምንም ብለህ አግባብተክና መክረህልኝ መድኃኒቱንም ምግቡንም መመገብ አለበት በማለት እንግዲህ ጋሽ ዘነበን ይዞ ወደ ክላስ አመራ። እናም እንግዲህ ስለ ልጃቸው ደጋግመው ሲጠይቁ ነበረ። ጋሽ ዘነበም ያላቸው አማራጭ ይህንን ነገር ስነግርህ ከትልቅ ይቅርታ ጋር ነው፣ ግን ከእውነታው እንግዲህ ልደብቅህና ልንሸሽ አንችልም፣ ልጅህ ማህሌት ታግታ ታፍናለች ሲሉት አባት እራሳቸውን ስተው እጅጉን በጣም የሚያሳዝን
ደረጃ ላይ ደርሰዋል ማለት ነው። እንግዲህ ሚኪም ድረሱልኝ ጥሪ ጋሽ ዘነበም የሰው ያለክ እያሉ አባት ነፍስ ውጪ ነፍስ ግቢ እንግዲህ ራሳቸውን ስተዋል። ወደ ሐኪም ቤት መሄድ አለብን እያሉ እንግዲህ ሐኪም ቤት ይዞ ለመሄድ አፈፍ አድርጎ አባቱን ሚኪ ወደ ሐኪም ቤት እንግዲህ ሩጫቸውን ቀጥለዋል ማለት ነው። አባትየው በህይወት ይተርፉ ይሆን? ወደ ራሳቸው ይመለሱ ይሆን? በጣም ያሳዝናል። ማህሌትም በዛ በመጥፎ ሰዎች እንደገባች እየተሰቃየች ትገኛለች። አባትም ራሳቸውን ስተዋል። እንግዲህ በህይወት ይተርፉ ይሆን ወይንስ በዛው ያሸበልሉ ይሆን? በጣም ነው የሚያሳዝነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ካያ ድራማ ይህን ይመስል ነበረ። እንግዲህ በስተመጨረሻ ካሌብ ሚኪን ለምን እንደመረጠው ነገረው። እንደሚገለውም ሲናገር ነበረ። በጣም ያሳዝናል። ሚኪም እንግዲህ ስርዓትህን ያዝ፣ ስርዓትህን ማስያዝ አለብኝ በማለት እንግዲህ ጣቱን ቀስሮበት ተመልክተናል። ካሌብም እገለዋለሁ በማለት እንግዲህ ለአባቱም ለምን ሚኪን እንደመረጠው ተናግሮ ይህ ምርጫው ለብሩክም በጣም አሳስቦት ይገኛል ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ካያ ድራማ ክፍል 32 ይሄንን እንግዲህ ዳሰሳ አድርገን ተመልሰን መተናል። ቀጣይ ክፍል ደግሞ ቀጣዩን ይዘን እንመጣለን።